ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብቻ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ከትንሽ እስከ ተለቅ ያለ ቴሌቪዥን ነው። እነዚህ ቴሌቪዥኖች እንግዲህ እንደምናያቸው 65፣ 55 እና 32 አለ። በመጀመሪያ የምናየው ላይፍ ስታይል 65 ኢንች ቴሌቪዥን ይሆናል። ይሄ እንግዲህ ላይፍ ስታይል 65 ኢንች ቴሌቪዥን በመጀመሪያ ደረጃ ሙሉ ለሙሉ እንደምናየው እንደዚህ ደብል ስክሪን ስለሆነ ከቦታ ቦታ ስንንቀሳቀስ እንዲሁም ደግሞ ቤታችን ውስጥ ልጆች ቢኖሩ በፍጹም ሊሰበርብንና ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ እንደውም ራሱ በደንብ በውሃ የሚጸዳ አይነት እስካልሆነ ድረስ በፍጹም በፎጣ ምናምን ብናጸዳው ቴሌቪዥናችን ውስጥ ውሃ ገብቶብን አላስፈላጊ ወጪ አያስወጣንም ማለት ነው። እንደሚታወቀው የቴሌቪዥን 90% የሚሆነው ስክሪን ላይ ነው ያለው። ይህም እንግዲህ ደብል ስክሪን መሆኑ የመጀመሪያ አድቫንቴጁ ያ ነው። እንዲሁም ደግሞ እንደምናየው ከድሮ ከምናውቀው ቲክነሱን በጣም እንስ ብሎ ስለመጣ ከምናየው ከከለር ኳሊቲን በተጨማሪ ለቤታችን ሌላ ግርማ ሞገስን ያላብስልናል ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እንደምናየው ከለር ኳሊፊኬሽኑ አልትራ ሃይ ዴፊኒሽን ወይም ደግሞ 4K ነው ወይም ደግሞ 8 ሚሊዮን ፒክስል ነው የሚያሳየን ማለት ነው። እንደምናየው ጽድት አድርጎ ነው የሚያሳየን ማለት ነው። ለኳስ ለተለያዩ ነገሮች በደንብ አድርጎ መጠቀም እንችላለን። ለቤት ውስጥ ተለቅ ላለ ቤት፣ መካከለኛ ለሆነ ቤት እንዲሁም ደግሞ ለተለያዩ ለዲስቲቪ ቤቶች ያገለግልናል ማለት ነው። የቤታችንን አንድ ግርማ ሞገስ ከፍ ያደርግልናል። ከዚህም ደግሞ በተጨማሪ እንደምናየው እንግዲህ ይሄ ላይፍ ስታይል በግራና በቀኝ 25 ዋት ስለተገጠመለት ከከለር ኳሊፊኬሽኑን በተጨማሪ ቆንጆ የሆነ ድምፅ ያሰማናል ማለት ነው። ምክንያቱም 25 ዋት ስላለው ከከለር ኳሊፊኬሽኑ በተጨማሪ ጽድት ያለ ድምፅን ማሰማት ይችላል ማለት ነው። እንዲሁም ደግሞ ይሄ ላይፍ ስታይል ስማርት ስለሆነ ኔትፍሊክስ፣ ዩቲዩብ እንዲሁም ደግሞ ከስልካችን ጋር አገናኝተን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ጀርባው ላይ እንደምናየው RJ45 ስለተገጠመለት ቀጥታ ከብሮድባንድ ጋር አገናኝተን እንደምንፈልገው መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ለየት ያለ ምን ፊውቸር አለው፣ ብሉቱዝ አለው ላዩ ላይ። ስለዚህ ከተለያዩ ስፒከሮች ጋር ያለ ዋይር ብሉቱዝ የሚለውን ብቻ አብርተን ማገናኘት እንችላለን ማለት ነው። ወደ ውስጥ በምንገባበት ጊዜ እንግዲህ ከዚህ በላይ ደግሞ ብዙዎቹን ማየት እንችላለን። የመጀመሪያው ነገር እዚህ ጋር እንደምናየው የተለያዩ አፕሊኬሽኖች ስላሉት እነዚህ የወረዱ አፕሊኬሽኖች ናቸው። እነዛን መጠቀም እንችላለን። ከዚህም በተጨማሪ ግን ከዚህ ቲቪ ጋር ሴት የሚሆኑ አፕሊኬሽኖች ከፈረግን እዚህ ጋር እንደምናየው አፕ ስቶር ስላለው ከአፕ ስቶር ላይ ወይም ደግሞ ከፕሌይ ስቶር ላይ አውርደን እንደፈለግን አፕ ስቶርም ፕሌይ ስቶርም ስላለው እንደፈለግን አውርደን የተለያዩ አፕሊኬሽኖችን ማድረግ እንችላለን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደ ድሮ ዲሽ ሪሲቨር ምናምን የምንጠቀምበት ነገር ምንም አይነት ነገር የለም። ቀጥታ እንገባና ዋይፋያችንን እናገናኛለን ወይም ደግሞ ከስልካችን ሆትስፖት አብረተን እዚህ ሴቲንግ ውስጥ ገብተን እናገናኘዋለን። ካገናኘን በኋላ እዚህ ጋር እንደምናየው ኖቫ ቲቪ የሚል አለ። እቺኛዋን አፕሊኬሽን ናት። እቺን አፕሊኬሽን ምን እናደርጋለን? እናወርዳታለን። እቺን አፕሊኬሽን እናወርዳትና ከፈለግን ኢቲቪ የምንፈልገውን ነገር በሙላ በዚህ ላይ አክሰስ ማድረግ ይቻላል። የምንፈልገውን ነገር መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የቲቪውን ኢንተርናል ያለውን ስቶሬጅ በምናይበት ጊዜ እንዲሁም ደግሞ 100 ቨርዥኑን በምናይበት ጊዜ የመጀመሪያው ነገር ይሄ ላይፍ ስታይል 2025 ነው። ስለዚህ በጣም ተሻሽሎ እና በብዙ ነገሩ ድሮ ከነበሩት እንዲሁም ደግሞ አሁን ካሉ ቴክኖሎጂዎች የተሻለ ነው። የመጀመሪያው ነገር ምንድነው? 100 ቨርዥኑን ብናየው 15 ነው። ስለዚህ ኔትፍሊክስ፣ ዩቲዩብ የምንፈልገውን ነገር በሙላ በቀላሉ ምን ማድረግ እንችላለን? አክሰስ ማድረግ እንችላለን። እንዲሁም ደግሞ ሚሞሪ 1.5 ነው። እንዲሁም ደግሞ ኢንተርናል ስቶሬጅ 8GB ስላለው ከዩቲዩብ ከተለያዩ ነገሮች ቪዲዮ የተለያዩ ነገሮችንም አፕሊኬሽኖችንም መጫን ያስችለናል ማለት ነው። እንዲሁም ደግሞ ታችኛውን በምናይበት ጊዜ ነምበር ፕሮሰሰር 4 ኮር ስለሆነ የምንፈልገውን ነገር በቀላሉ አክሰስ ማድረግ እንችላለን ማለት ነው። ይሄ ላይፍ ስታይል 3 HDMI ኬብሎች አሉት። ስለዚህ ከፒሲ ጋር ከተለያዩ ነገሮች ጋር ማገናኘት እንችላለን። እንዲሁም ደግሞ 2 ፍላሾችን መቀበል ይችላል። ከዚህም በተጨማሪ ደግሞ አንድ ኤቪን እና እንዲሁም ደግሞ የምንፈልግ ከሆነ ቅድም እንደነገርኳቸው RJ45 ስላለው እሱ ጋር አገናኝተን ከተለያዩ ብሮድባንዶች ጋር መጠቀም እንችላለን ማለት ነው። ይሄ ላይፍ ስታይል 65 ኢንች 2025 አልትራ ሃይ ዴፊኒሽን ደብል ስክሪን ዋጋው 110 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው አክማ የሆነውን 55 ኢንች ቲቪ ይሆናል። ይህም ቴሌቪዥን እንግዲህ በመጀመሪያ እንደምናየው ከድሮ ከነበረው ቲክነሱም አነስ ብሎ ነው የመጣው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ደብል ስክሪን ስለሆነ ቤታችን ውስጥ ልጆች ቢኖሩ እንዲሁም ደግሞ ከቦታ ቦታ በምንቀሳቀስበት ጊዜ በቀላሉ ሊሰበርብንና ሊበላሽብን አይችልም። የቴሌቪዥን ደግሞ 90% ያለው እዚሁ ስክሪን ላይ ነው።
ስክሪን ስለሆነ ደብል ስክሪን መሆኑ በጣም አድቫንቴጅ አለው ማለት ነው። ከዚህም ደግሞ በተጨማሪ ደብል ስክሪን መሆኑ ስናጸዳው ሲንግል ስክሪን ከሆነ ውሃ ምናምን ሊገባበት ቶሎ ይችላል። እችኛዋ ግን እዚህ ጋር እንደምናየው ጠርሙስ ነገር ስላለው ውሃ እንዳይገባ ወደ ውስጥ ያደርግብናል ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ ይሄ አክማ ከሌሎቹ ለየት የሚያደርገው ምንድነው? እዚህ ታችኛው ላይ እንደምናየው ሳውንድ ባር ስላለው ይሄ ሳውንድ ባር ደግሞ ቆንጆ የሆነ ስፒከር እንደተገጠመለት የሚያስመስል ቆንጆ የሆነ ድምፅን ማግኘት እንችላለን ማለት ነው። ከለር ኳሊፊኬሽኖቹም ደግሞ እንደምናየው አልትራ ሃይ ዴፊኒሽን ስለሆነ ቆንጆ የሆነ ከለር ኳሊፊኬሽኖችን ማግኘት እንችላለን። ከዛም በተጨማሪ ደግሞ ወደ ውስጥ በምንገባበት ጊዜ እዚህ ጋር እንደምናየው የተለያዩ ነገሮችን መጠቀም እንችላለን። እንዲሁም ደግሞ ሆም ላይ እንደምናየው የተለያዩ አፖች እዚህ ላይ እንደምታዩት አለ። ነገር ግን ማውረድ ደግሞ ከፈለግን ፕሌይ ስቶር ላይ ገብተን የምንፈልገውን አፕ ከቲቪው ጋር አክሰስ የሚያደርግ ማውረድ እንችላለን። ከዚሁም በተጨማሪ ደግሞ ምንድነው በሁለት አይነት መንገድ መገናኘት ይችላል። ከፈለግን ከስልካችን ስፖት አብረተን እንዲሁም ደግሞ የተለያየ ዋይፋይ ካለ የነዛን ዋይፋይ ራውተሮች አብረተን መገናኘት ኔትፍሊክስ፣ ዩቲዩብ የምንፈልገውን ነገር በሙላ መጠቀም እንችላለን። ከዚህም ደግሞ በተጨማሪ ምንድነው በዋየር RJ45 ስላለው በብሮድባንድ አድርገን መጠቀም እንችላለን። እንዲሁም ደግሞ ያለምንም ኔትወርክ ያለምንም ዋይፋይ እዚህ ጋር እንደምናየው ሚራካስት የሚል የራሱ ስላለው እቺ ሚራካስታችን እናበራታለን። ከስልካችንም ደግሞ ስማርት ቪው የሚል ካለ ስማርት ቪው እናበራና እዚሽ ጋር የዲቫይሱ ኔም ይሄኛው ስለሆነ በቀላሉ ከዚህኛው ጋር ስልካችን ላይ ያለው ነገር በሙላ ወደ ቴሌቪዥን አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ውስጡን በምናይበት ጊዜ የመጀመሪያው ነገር ምንድነው ከሌሎቹ ለየት ብሎ የመጣው 100 ቨርዥኑ ነው። 100 ቨርዥኑ እንግዲህ ከሌሎቹ ቴሌቪዥኖች በ55 ከመናቀው ከፍ ብሎ ነው የመጣው። እንደምናየው 14 ነው። እንዲሁም ደግሞ ራሙ ምንድነው 1.5 ነው። እንዲሁም ደግሞ ሜሞሪው 8 ጂቢ ስለሆነ የምንፈልገውን ነገር እዛ ላይ አውርደን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ይሄም እንግዲህ እንደምናየው 2025 ነው። በጣም ሞር ተሻሽሎና በብዙ ነገሩ ከሌሎቹ በልጦ የመጣ ቴሌቪዥን ነው። ይሄ እንግዲህ ቴሌቪዥን 2 ዓመት የካምፓኒ ዋስትና አለው። እንዲሁም ደግሞ 3 HDMI ኬብሎች ስላሉት የምንፈልገውን አንደኛው ከሪሲቨር ጋር ከተገናኘ አንደኛውን ከፒሲ ጋር እና ከተለያዩ ነገሮች ጋር አገናኝተን እንደምንፈልገው ሁላ መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር እንደምናየው 3 HDMI ኬብል አለው። እንዲሁም ደግሞ ኤቪም ከፈለግን እንግዲህ 2 ኤቪያችንን ማስጠቀም ይችላል። እንዲሁም ደግሞ ምንድነው ፍላሾችን ነው እዚህ ጋር ሚዲያ እንደምናየው ፍላሾችን 2 ፍላሾችን መጠቀም ይችላል ማለት ነው። ከዚህም ደግሞ በተጨማሪ ቅድም እንደነገርኳችሁ የራሱ የሆነ RJ45 ስላለው ቺኛን ከተለያዩ በዋይር የሚሰሩ ኢንተርኔት ጋር አገናኝተን መጠቀም እንችላለን። እንዲሁም ለኦፊስ፣ ለዲስቲቪ፣ ለቤታችንም እንግዲህ ቆንጆ የሆነ ከለር ኳሊፊኬሽን እንዲሁም ደግሞ ደብል ስክሪን ስለሆነ ረጅም ጊዜ ዲዩራብል የሆነ እቃ ይሄኛውን ይዘንላችሁ መተናል ማለት ነው። ይህ አክማ 55 ኢንች ዋጋው 79500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ካሉት ውስጥ እዚህ ጋር ከተቀረቡት ውስጥ አነስ ያለውን ሲኔክስ 32 ኢንች ቴሌቪዥን ይሆናል። ይህ እንግዲህ 32 ኢንች ቴሌቪዥን ሳይዙ ይነስ እንጂ ቅድም ያየናቸው በሙላ የሚሰጡን ነገሮች መስጠት ይችላል። ምክንያቱም ስማርት ስለሆነ ዩቲዩብ፣ ኔትፍሊክስ የምንፈልገውን ነገር በሙላ ማስጠቀም ይችላል ማለት ነው። እንዲሁም ደግሞ በጣም ከምናውቀው ስሊም ሆኖ ስለመጣ ከስልካችን ሁላ ያነሰ ቲክነስ ስለሆነ ያለው ለቤታችንም ግርማ ሞገስ ይሰጠናል። ይህም እንግዲህ ለፔስ ቤት፣ ለዲስቲቪ፣ ለተለያዩ ለዲስቲቪ አነስ ትላለች አልዋሽም፣ ለፔስ ቤት እንዲሁም ደግሞ ለልጆች ቤትም እንግዲህ ተመጣጣኝ የሆነች ቴሌቪዥን ናት። እንዲሁም ደግሞ ይሄ ቴሌቪዥን የራሱ የሆነ ሪሲቨር ስላለው እቺኛ ሌላ ሪሲቨር አያስፈልግም፣ እዛው ሰክተን መጠቀም እንችላለን። ከዚህም በተጨማሪ ደግሞ አይካስት ስላለው ከስልካችን ጋር አገናኝተን መጠቀም እንችላለን ማለት ነው። እንግዲህ እንደማሳያችሁ ይሄ ቴሌቪዥን እዚች ጋር እንደምናዩት በጣም አነስ ብላ ስለሆነ የመጣችው እንግዲህ እንደምንፈልገው ነገር ማስጠቀም ትችላለች። እዚች ጋር ቲክነሷንም እንደምናየው በጣም አነስ ያለ ቲክነስ ነው ያላት። እዚህ ጋር እንደምናየው እንደንሰቱ አይደለችም። 3 HDMI ኬብሎችን መጠቀም እንችላለን። 2 ፍላሾችን ታስጠቅመናለች። እንዲሁም ደግሞ እዚህ ጋር እንደምናየው የራሱ የሆነ ሪሲቨር ስላለው ሌላ ተጨማሪ ሪሲቨር አያስፈልገንም ማለት ነው። እንዲሁም ደግሞ በኬብል የምንጠቀም ከሆነ RJ45 ሰክተን እዚህ ጋር መጠቀም እንችላለን ማለት ነው። እንዲሁም ደግሞ በዚህ ጋር እና በዚህ ጋር እንደምናየው 15 ዋት ተመጣጣኝ የሆነ ስፒከር ስላለው በዛ ስፒከር ቆንጆ የሆነ ድምፅን እናገኛለን ማለት ነው። ከለር ኳሊፊኬሽኗም እንግዲህ ፉል ኤችዲ ስለሆነ ጽድት ያለ ከለር ኳሊፊኬሽን ማግኘት እንችላለን። እንዲሁም ደግሞ ስክሪኑን በምናይበት ጊዜ ኤፕላስ ስለሆነ በቀላሉ ሊሰበርብን ሊበላሽብን አይችልም ማለት ነው። ይህ ሳይነክስ 32 ኢንች ቴሌቪዥን
ዋጋው 23500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋን ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 ከዚህም በተጨማሪ በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።